የሆነ ሰዓት ሲከታተሏችሁ ነበር ታየው በቃ አማረኝ ማለት ነው። አንተ በጣም ፈልጋሃታ እንዴ የቀለደም እውነቱን እኮ ግራ ገባኝ አሁን ወይኔ እንድ ትወጃለሽ ሳያችሁ ራሱ መጣ በቃ ከዚህ በኋላ ገላለሁ ነው እንዴ የባዕድ ሀገር ሰው ነው ግሩም ኤርሚያስን ነው የሚመስለው ልጅ አለኝ ማለት ነው። የምትወድላት ነገር ምንድነው? የቀረውን 50 ብር ተካፈል ነው ጆን ያስኩኝና እንዴት ነሽ ስላት በጣም አፈረኝ። ልታስገድለኝ ነበር እኮ አይቼዋለሁ ቲክቶካችሁ ላይ አይበልብን እንጂ እኔ አንቺን ሳፈቅር መላእክት ተረክፈው ሰይጣን የክርስቶስ ቀኝ እጅም ይሆናል። በፍቅር ስለ ፍቅር እናወራለን። ሰላም እንዴት ናችሁ? መክሊት ነኝ። ዛሬ ፍቅርን ይዤላችሁ መጥቻለሁ። በዛሬው ኤፒሶድ በአዲሱ ስቱዲዮ ሳሙኤልንና ጽዮንን ይዤላችሁ መጥቻለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ጽዮን እባላለሁ። እሺ እኔ ደግሞ ሳሙኤል እባላለሁ። ወይ ደግሞ በቲክቶክ ስማችን ካፕል ሳሜሻ። ካፕል ሳሜሻ ምን ማለት ነው? የባዕድ ሀገር ስም ነው። እሺ እንትን ህንደኛ ነው ሀሜሻ ማለት እና እንትን ነው ፎርኤቨር ማለት ነው። ፎርኤቨር ካፕልስ ማለት ነው። yes couples forever ኦኬ ካፕልስ ፎርኤቨር አንቺ ነሽ ያወጣሽው በርግጠኛ አልተሳሳትሽ። እንድ ትወጃለሽ ሳያችሁ? አዎ በጣም ትወጃታለሽ። ለምንድን ነው? ከልጅነት የጀምሮ ፊልማቸውን እያየሁ ነው ያደግኩትና በጣም ተጽዕኖ አለብኝ የፊልሙ እና በጣም ነው የምወዳቸው። ሮማንቲክ ናቸው። አዎ እሱን እንኳን ለእናንተ ምንድነው ፍቅር? እናንተ ጋር ፍቅር እንዴት ይገለጻል? ከባድ ነው። አይ በጣም ይመስለኛል። ይኸው ፍቅር ማለት ሳይሆን ደስ ይላል። ዘረ እሺ ላንቺስ አለለ እኔ እንጃ አስቤው አላውቅም፣ ግን ሜቢ ራስሽን አስቀድሞ መስጠት ማለቴ ከራስሽ በላይ ለምትወጁ ሰው ቅድሚያ መስጠት፣ ለሱ ኮምፎርት መሆን፣ በምንም ነገር የምትወጁን ሰው ማስቀደም ይመስለኛል እንደኔ። እንዴት ተዋወቃችሁ? ፍቅር እንዴት መጣ እናንተ ጋር? ነገርን የተዋወቅነው ግቢ ነው፣ ደብረ ማርቆስ ዩኒቨርሲቲ የመጀመሪያ አመት ላይ እንደገባን ሁለተኛ ወር ወይ አንደኛ ወር ነው። እና እንዴት ነበር የተዋወቅነው? አይተሽኝ አየችኝ መጀመሪያ አክቹሊ ከዛ የምታቀኝም መሰለኝ እና አብሮኝ የሆነ ሰው ነበርና እሷንም የምታውቃት መስሎኝ ነበረ፣ እሷም አታውቃትም። ከዛ እንደገና ከ30 ከ40 ደቂቃ ይመስለኛል አይ ቲንክ ሹር አይደለም፣ ግን እንደገና ስንተላለፍ ደግሞ ተገናኘንና ድጋሚ አየችኝ ማለት ነው። አየችኝ ማለት እንዴት ነው ማየት? እንዴት ነው ተቃራኒ መንገድ እየሄድን የሆነ እንትን ነው እሱ እየወጣ እኛ እየገባን ነው መሰለኝና ሳየው በቃ አማረኝ ማለት ነው። ከዛ የውጦ ይሄ ልጅ ሲያምር ምናምን ብዬ አየሁት፣ ግን እሱም አይቶኛል። አለበለዚያ እንዳየሁት አያውቅም ነበር። ከዛ ሎጂክ ነው አንቺ ነሽ ያየሽ እንደልሽ። እሺ ይሁን። ከታየም በኋላስ እንዴት ነበር? ከዛ በኋላ እኔ ዶርም የሚኖር ልጅ አንድ ዶርም የሚኖር ልጅ ከእሷ ጋር አንድ ክላስ ናቸውና የሆነ ቀን እኔ ከክላስ ወጣ፣ እነሱ ደግሞ ክላስ ቀይረው ወደ ፕራክቲካል እየሄዱ ነበርና የኔ ጓደኞች የሷ ክላስ ማለት ነው ከጓደኞቹ ጋር ከፊት ነው፣ የነሱ የሴቶች ግሩፕ ከኋላ አለ፣ እኔ ደግሞ ከራሴ ክላስ ልጆች ጋር ከኋላ ነኝ፣ ከነሱ ኋላ ማለት ነው። ከነሱ ኋላ እና ጓደኛዬ ወደ ገባበት ሩም እነሱም ገቡ ማለት ነው። እና በምልክት ነገርኩት ምናምን ዶርም ሲመጣ ከዛ አወቃት እና ሚስቴን ሰላም በልኝ ያልኩ መልእክት ልክ ባይገርምሽ አላውቀውም ነበር ለረጅም ጊዜ። የኔ እንትኖች የኔ ዶርሜቶች የሆነ ልጅ አለና ሚስቴን ሰላም በሉልኝ ይሉኛል። እኔ ደግሞ አንቺን አዎ ማን ነው ምናምን ስላቸው ከዛ በጣም ቆንጆዬ ልጅ ነው ምናምን ይሉኛል ማለት ነው። ከዛ እኔ ነን ካፌ ነኝ፣ እነሱ ደግሞ ካፌ ናቸው። ተመሳሳይ ጌት ነው መሰለኝ የሚገቡትና ሁሌ ይሉኛልና ከዛ አንድ ቀን ቅዳሜ ቀን ነው
ጸጉራችን ተሰርተን ከጓደኛችን ጋር እየገባን ከዛ ይኸውልሽ ያልኩሽ ልጅ ምናምን ብላ እንትን አለችኝ። ከዛ በፊት የረሳነው ነገር የፎቶ ነገር ፎቶ አክቹሊ እሺ። ከዛ ማን ነው ምናምን ብለ ሚስቴን ሰላም በልልኝ እያልኩ ስልከው ጓደኛዬ እሷ ደግሞ ማን ነው ትላለች። የሆነ ቀን ላይ ማን ነው አለችው። ከዛ የሆነ ፎቶ ነበር አይ ቲንክ ምን አይነት ፎቶ እንደሆነ አላስታውስም፣ ግን የኔ ፎቶ ነበር እሱ ጋርና አሳያት እና ወይ ይሄ ነው እንዲያለች ምን አለኝ በጣም በቃ ግሩም ኤርሚያስን ነው የሚመስለው ልጅ አለኝ ማለት ነው። ከዛ ግሩም ኤርሚያስ የሰማ ከሆነ እንዳትሰማው። ከዛ እንትን ነበረ ግሩፕ ፎቶ ነበረ። ከዛ ጸጉሩን ተቆርጧል ምናምን ጆሮ እንደዚህ ወጥቷል። ከዛ ኤክስፔክት ያደረኩት በቃ ግሩም ኤርሚያስ ሲለኝ ምንድነው ምናምን ብዬ ከዛ ከዛ ሳየው እሱ ነው ሳሚ ማለት አልኩት። ከዛ አው አለኝ። ከዛ ውይ ምናምን ብዬ እንትን አልኩ አጣጣልኩበት ማለት ነው። ከዛ ዶርም ገባና አበሸቀው መሰለኝ አይደለ? አይ እሱ ምንም አላለም። አብሮ የነበረ ልጅ ነበርና አክቹሊ ትመቸው ነበር መሰለኝ እንደተዋት ብሎ ይመስለኛል እንዲ ተቀለደ ዶርም ውስጥና ያኔ ደግሞ ለ9 ነበር አንድ ዶርም ውስጥ የምንኖረውና በቃ ተሳቀምና አንተ በጣም ፈልጋታል? አክቹሊ በደንብ አላወኩም፣ ግን አው ደስ ትላለች። በደንብ እንደዛ ላየዋትም፣ ግን በቃ ፋንም ነበር አይ ቲንክ ሚስቴን ማለት ነው። ግን አሪፍ ነበረች ያኔ ጸጉሩ ነበር ወይኔ ከዛ አክቹሊ ያን ያህል በጣም እንትን ሲሪየስ አልነበረም ሜቢ ያኔ። ግን ከዛ ልክ እንደዛ ካለች በኋላ ከተቀለደ በኋላ እሷ ከጓደኛዋ ጋር ስትገባ እኔ ደግሞ የሆነ ቀን እየወጣው ነበርና ሳገኛት ሳያቸው ጓደኛዋን አውቃታለሁ። ካፌ ሰላም ቤልኝ ያልኩ መለካት እሷን ነበርና ሚስቴን መላት እሷን ነበርና ከዛ አብረው ነበሩ። ከዛ እንዴ ለምን ሰላም አላቸው ብዬ ወደ እነሱ ተሻገርኩ ማለት ነው። ከዛ የዛ ሰዓት ላይ ሰላም አለችኝና እሷ ሄደች። እሷን ደግሞ እጇን ያስኩኝና እንዴት ነሽ ስላት በጣም አፈረች። እንዴት ነሽ ብቻ አይደለ ምንድነው ያልኩኝ ያዘኝና እጄ ምንድን ነበር ያልሽው አያምርም ያልኩትን ማለት ነው። ያዘኝና ምንድን ነበር ያልሽው የዛን ጊዜ ሲለኝ ከዛ አፈርኩና ወደ ታች ዝቅ አልኩ ማለት ነው። ከዛ ምን እንደሆነ አላውቅም እጄን ለቆኝ ሄደ። ደውልሻለሁ ብዬሽ ሄድኩ። ደውልሻለሁ ብዬሻለሁ። አዎ ከዛ እጄን ለቆኝ ሄደ። ቅዳሜ ቀን ነበረ። ከዛ በማግስቱ ይሁን ምናምን ደወለልኝ። ከዛ በቃ በዛው ማውራት ጀመረን ምናምን በቃ እንደዛ እየተባለ እኔ ባልሽ እያለ ሳላስበው አክሰፕት እንዳደርገው አደረገኝ። ከዛ በኋላ ልክ ካወራኋት በኋላ ግን ልክ ያኔ ያፈረችበት ሞመንት በቃ ሁለት ነገሮች አሉ ማረሳቸው። አንዱ የመጀመሪያው እሱ ነው። በቃ ያኔ ይዣት ያፈረችው ስቲል ላይ አለ እና ያ ሞመንት በጣም ማረሰው ነው። ሁለተኛው ሞመንት ደግሞ 450 ብር ነበራት። ሁሌ ነው የማወራው የሆነ ሳለ ማለት ከተዋወቀ ምናምን በኋላ 450 ብር ነበራት። 400 ብር ለኔ የምግብ ከፈለችና ከ50 ብሩ ላይ ደግሞ 25 ብር ፕሪንት ኮፒ አደረገችልኝ። የቀረውን 50 ብር ተካፈልን እንትን ማድረጊያ ለኔ 25 ብር ኮፒ አደረግን ሃንዳውት። አይ ቲንክ 450 ብሩ የጊቢ ኮስት ሼሪንግ ነበረ። ከዛ በዛ ሞመንት ደግሞ የነበረን ብር እሱ ብቻ ነበር። ከዛ እሱ አይ ቲንክ ነን ካፌ ሆኖ ነበር መሰለኝ ሰከንድ ሴሚስተር ምናምን በኋላ መሰለኝ። ከዛ ያው 400 ብሩ ለሱ ምግብ ከፈልና የቀረውን 50 ደግሞ ለኮፒ ተካፈልና 25 ብር። ይሄ እናረሳው እነዚህ ሞመንቶች አሉ። ይሄ ካምፓስ እያላችሁ? ይሄ ካምፓስ እያለን ነው። ስለዚህ ካምፓስ እያላችሁ ኦልሬዲ አንድ ላይ ሆናችሁ ነበር? አዎ ሙሉ የጨረስነው እዛ ነው። የዛሬ ስንት አመት ማለት ነው? ኦልሞስት 8 አመት። 8 አመት። 2010 ነው የገባነው ግቢ። 2013 ወጣን አይ ቲንክ 3 አመት ነበር። አዎ በጣም ችያታለሁ እንዴ ይሁና። በጣም የምትወድላት ነገር ምንድን ነው? ካሜራ ፊት እሺ ሁሉ ነገሯን አክቹሊ ብዙ ቦታ አላለው። ምንን ትወደልኛለህ ስትል አንቺነትሽን ነው የምላትና አንቺነት እሷነቷን ይመስለኛል። እሷነቷን እሺ እሷነቷን ነው አብራራው ብትባል እሷነቷን አብራራው ብትባል እንዴት አድርገህ ታብራራዋለህ? እሷነቷን ስለኔ የምትሆነው ሁሉ ስለኔ የምታደርገው ነገር ሁሉ
እኔን የምትወድበት ነገር ሁሉ እና የሆነ እንዴት ነው ለኔ የምትሰጥበትን ነገር በሙሉ ማለት ነው። ኦልሞስት በጣም ብዙ ነገሩን ወድለታለሁ፣ ግን ለመዘርዘር ያክል እኔን የሚያፈቅርበት መንገድ በጣም ያስገርመኛል። በጣም ትሁት ነው፣ በጣም ዴዲኬትድ ነው፣ በጣም ሃርድ ወርኪንግ ነው። ላመነበት ነገር ወደ ኋላ አይልም። ኢቭን በሪሌሽንሺፕም በላይፍም እና በቃ ሰነፍ አይደለም። እሱ ነገሩ በጣም ደስ ይለኛል። ቅርብ ጊዜ ነበር ከ10 ቀን ከ15 ቀን ከተዋወቅን ከ10 ከ15 ቀን በኋላ እኔ ወደዚህ መምጣት ነበረብኝ። እንትን ነበረ ወደ አዲስ አበባ ማለት ነው። የቤተሰብ ሰርግ ነበረ፣ ፕሮግራም ነበርና ወደዚህ መምጣት ነበረብኝ እና ስመጣ ይሄንን አክቹሊ ያለ ስቲል ይሄን አንገት ሐብል ሰጠችኝ እና እሷ ወደ ግቢ ስትመጣ የተሰጣት ነበርና እሱ ነው ልቃ ሰጠችኝና ትንሽ ኢሞሽናል አደረገችኝ። እዛ ድረስ ግን ምንም እንትን አልነበረንም ማለት እነዚህ ኖርማል ፍሬንድ ነበርን። ከክላስ ስንወጣ እንገናኛለን ምናምን፣ ያው አበባ ይሰጠኛል፣ ግን ምንም ነገር የለን፣ ምንም አልተነጋገርንም። ከዛ ወደ አዲስ አበባ ልሄድ ነው አለኝ። ከዛ በቃ አላቅም የሆነ ማላቀው ነገር ተሰማኝና እቺን አንገት ሐብል ሰው ሰጥቶኝ ነበርና አውልቄ ምናምን አደረኩለት። ከዛ ግጥም ጽፈህልኝ ነበር መሰለኝ አይደል የዛን ቀን ትንሽ ከዛ ነበበልኝ ግጥሙን ምናምን ወጭ ትዝ ይላችኋል? ግጥሙ ትዝ አይለኝም። ከዛ በኋላ ምናምን የጻፍኳቸው ናቸው ሜቢ የዛ ጊዜ አበበህልኛል እኮ። አይ እንትን ጠፍቶብኝ ሙሉ አጀንዳ ጠፍቶብኛል። ለሷም ጽፎ ለሷ ነው የምሰጣት አክቹሊ አብዛኞቹ ለሷ ነው የምሰጣት። ለሷም ጽፋቸውን ቀጥታ አነብላታለሁ እሰጣታለሁ። አይ ቲንክ ወደ ህንድ ስቴድ ምናምን ሰታይ ነበረ አብዛኞቹ። ከዛ ከድሬዳዋ ነበርኩ እኔ ወደዚህ መጣ ምናምን አይ ቲንክ በዛ መሀል እንትን ያሉ ነው የጣፉ መሰለኝና ግን ብዙ ግጥም ጽፍላት ነበረ። የምታስታውሰዋለህ? እኔ አንቺን ሳፈቅር ይላል አለቃዬ፣ በጣም ነው የምወዳትና እኔ አንቺን ሳፈቅር እሳተ ገሞራን ሰው ይዋኝበታል፣ ከመሬት የሚነሳ ሰማይ ዶፍ ይዘንባል። እኔ አንቺን ሳፈቅር የአንድ ኮከብ ብርሃን ከፀሐይ ይደምቃል፣ የፍጥረታት ጌታ ዳግም ይሰቀላል። አይበልብን እንጂ እኔ አንቺን ሳፈቅር መላእክት ተረክፈው ሰይጣን የክርስቶስ ቀኝ እጅም ይሆናል። በፍቅር ስለ ፍቅር እናወራለን። ከዛ እዛ ሆኖ እያወራን በቴክስት የሆነ ቀን ማታ ላይ እንዲሁ ዝም ብለን በቴክስት እያወራን በጣም ናፈቀኝና አላቅም፣ ረጅም ጊዜ ስለሆነ አላስታውስም፣ ግን የሆነ ነገር ሲለኝ ብዙ ጊዜ ይለኛል 2 ልጆች እንዲኖሩ እንፈልጋለሁ ይለኛል። ከዛ በቃ እኔም አላስታውስም እሱም እንዳለኝ፣ ግን እኔም ላንተ 2 ልጅ ሳልወልድ መሞት ነው የማልፈልገው ብዬ ጻፍኩለት ማለት ነው። ከዛ የዛ ጊዜ ነው ስልክ ደወለና አፈቅርሻለሁ አለኝ። ከዛ ተመልሶ መጣ በነጋታው ምናምን። የዛን ጊዜ ነው በቃ እንደዚህ ኦፊሻሊ ፍቅረኛሞች ይሆን ነው። ህዳር 23 ነው። ህዳር 23 ታሳስ ቀንም ተተለ 4ኛው ወር ልክ ገና ሊገባ ኦኬ ታሳስ 23 ኦኬ አንድ ላይ ኦፊሻሊ ሆናችሁ ኦፊሻሊ ሶ ግቢና አብራችሁ አሳለፋችሁ? አዎ 3 አመት ከምናምን በኮሮና ነበር የወጣ ነውና ጥር ላይ ምናምን። የማትረሱት አጋጣሚ አለ ግቢ ላይ? ልታስገድልኝ ነበር ወይኔ እኔ ምስል ይመጣልኝ። የሚወዳት ልጅ ነበረ እዛና እኔ እሷን ከማውቄ ፊት ይወዳት ነበረ እና እዛው ሎካል መባል ይኖርበት አይኖርበት ባላቅም ግን እዛው አካባቢ ነዋሪ ነውና ላይክ ምን እንደሚያክል እኔ ከከተማ ነው የሄድኩት ከድሬዳዋ ምናምን እንበለው ይታወቃል። ስትሪንግዝ ምን ያህል እንደሆነ ማለት ይታወቃል። እዛ አካባቢ ልጅ ነው ይወዳት ነበረ እና ከእሷ ጋር አብረን ውለን ወክ አድርገን ምናምን እራት በልተን ምናምን ብለን ስንገባ ልክ እሷን ከሸኘኋት በኋላ እነሱ ደግሞ እኔን ይሸኙኛል። ወዴት? ወደ ዶር ምን እያሉ አጠገቧ እንዳደርስ መጀመሪያ ቀን ጓደኛው ነበር የመጣው ማለት የሚወዳት ልጅ አለ በቃ ምናምን እንዳደረጋችሁ እናውቃለን፣ እንደዚህ ቦታ ሄዳችሁ እንደዚህ አድርጋችሁ እንደዚህ ሆናችሁ እንደዚህ ጋብዛት ቺፕስ ምናምን ሲከታተሏችሁ ነበር። ኤቭሪ ታይም ይከታተሉናል እና ብሄርንበት ነው የሚሄዱት፣ አብረው ነው ወክ የሚወጡት እና ሁለቴ ምናምን ጓደኞቹ መጣና በሶስተኛው በቃ ልጁ ራሱ መጣ፣ አልቻለም ራሱ መጣ። በቃ ከዚህ በኋላ እገልሃለሁ ነው አይ ቲንክ ሁለተኛ ላይ ነው ልጁ የመጣ። መጀመሪያ ሰውየው መጣ፣
ጓደኛው መጣ። ከዛ ሁለተኛ ላይ ራሱ ባለቤቱ መጣ የሚወዳት። ከዛ ሶስተኛ ላይ በቃ ነገሩ ከፋና ለ9 ሆኖ መጣ እንዴ እና ላይክ 9 የክፍለ ሀገር ሰው ወይ ደግሞ ዌል ይታወቃል ስትሮንግ የሆኑ ሰዎች እና ዩጅ ናቸው እና እነሱ ደግሞ 3ኛ ዓመት ምናምን ተማሪ ናቸው። እኔ ደግሞ ጓደኞቼም እዚህ ነን ምናምን እና በጣም ደቃቆች ነን ሁላችንም እና ምን እንደሚያካክሉ ምናምንና ዝናብ ዘነበ እንዳጋጣሚ እና እኔና እሷ ከግቢው ፊት ለፊት እንዲህ ሊስትሮች ናናሉና ማታ ስለሚሆን ማንም አይኖርም። በቃ እዛ ውስጥ ምናምን እንቀመጣለን እና አንዱ መጣና ቁጭ አለ። በጣም ጠባብ ቤት ነች እና ሰው ካለ ማንም ሰው አይገባም። የሆነ እንትን ውስጥ የታወቀ ነው። ቁጭ ብለን ገባ ልጅ የሆነ ልጅ ማለት ነው እና የሆነ ነገር ደስ አላለኝም እና ተነስተን ወጣን። እየዘነበ ነበር። ሮጠን ምናምን ገባን ወደ ግቢ። ከዛ ተከተለውን ገቡ። ከበሩን አልፈን ግቢ ውስጥ ከገባሽ በኋላ ትንሽ ሄደሽ አክቹሊ ትንሽ አይደለም በዛ ትልቅ ነው በጣም ትንሽ ሄደሽ ላውንጅ አለ የሴቶች ዶርም አካባቢ ላውንጅ አለና እዛ ገባን። ከዛ 9 ሆነው እዛ መጡ። በጣም ኦቨር ሪአክት ያደርጉ ነበረ ምናምን የተቀመጡት ራሱ ትዝ ይለኛል። ሰው አስነስተው ነው ምናምን እንትኑ እና በጣም እንትን እያደረጉ ኦቨር ሪአክት እያደረጉ ነበር። እሷ ጓደኛዋን ጠራቻት። እሷ ነበረች እንዴ? ነበረች አብራኝ ነች እኮ አብራኝ ከሆነችማ ምንም ያደርጉ። የዛን ቀን ግን በጣም በቃ ተናደዋል እና ኮንትሮል ማድረግም አልቻሉም ራሳቸውና አልፎ መምጣት አይችሉም። እሷ ስላለች ስለሚወዳት ምናምን አልቻሉም በሰዓቱ። እግዚአብሔር ጠበቀኝ ነው የሚባለው እንጂ እና ጓደኛዋን ጠራቻት። በቃ ካልሸኘ ነው ምናምን ነገር አለቻት። ከዛ ሸኙኝ እኔን ዶርም ድረስ። እኛ የሱ ዶርም ድረስ ሸኘ ነው ማለት ነው። በጣም ሩቅ ነው የወንዶችና የሴቶች ዶርም በጣም ይራራቃልና እነሱ ከኋላችን ሆነው እኛ ከሱ ጋር ምናምን ሸኘ ነው የሱ ዶርም ድረስ አደረሰ ማለት ነው። እና ዶርም ካልገባ ብላኝ ምናምን ነገር የእውነቴን ነው የምልሽ። በቃ በህይወቴ እንደዛ ፈርቼ ማቅ አይመስለኝም ማለት አፌ ሁላ ነው የደረቀው ማለት አሁን ራሱ ልጠጣ ቆይ አስታውሳለሁ። በጣም ብዙ ውሃ እየጠጣ ነበረ ምናምንና እኔ ደግሞ አልፈራም። እኔ አልፈራም። አንቺማ እንዴት አፍቃሪሽ እንዴት ትፈሪ? አይ ኖርማሊ ግን አልፈራም። ለምን እንደሆነ አላውቅም። ስህተት ሰርቻለሁ ብዬ እስካላሰብኩ ድረስ አንድ ሰው በመብትሽ ከመጣ አትፈሪም አይደል? እና ምንም አልፈራውም። እሱ ደግሞ በጣም ፈርቶ ነበር። ከዛ ከገባችሁ በኋላ አይ ቲንክ በቃ ተዋሉት መሰለኝ። ከገባው በኋላ ማለት ከዛ ቀን በኋላ ማንንም መጣቅ ተስፋ ቆረጠ። ተስፋ ቆረጠ። ጓደኞቹ ምናምን አይ ቲንክ ተዋሉት ምናምን ነገር መሰለኝና በቃ በጣም እንትን ሆኖ ነበረ። ከዛ ታሪኩን እንዳላልፍብሽ ግን መጨረሻ ላይ ያስተዋወቀን ጓደኛ ያለ አይደለ? እኔና እሷን ያስተዋወቀን ከሱ ጋር አንደኛው አንድ ዶርም ሆነው እኔ እሱን ፍለጋ ሲሄድ አይቶኝ ምናምን እኔ አላወቅኩትም ልጁ ግን አውቆኛል። ከዛ ይሄን ልጅ እኮ እንደዚህ አድርገህ ነው ምናምን ነገር ብሎ ለሱ ነገረው ማለት ነው እና ይቅርታ ጠየቀኝ ምናምን ነገር። አክቹሊ መጨረሻ አመት ላይ እንትንም እንዲ ኳስም ምናምን እንጫወት ነበርና ተግባባን ከልጆቹ ጋር ምናምን ኢቭን ከራሱ ከእሷን ከልደት ልጅ ጋር ምናምን አሪፍ ሆነና በዛ አለፈ እንጂ ማረሱ አጋጣሚ እሱ ነው። በጣም በቃ ማለት አፌ በጣም ደርቆ ነበረ ምናምን ከባድ ቀን ነበር። እኔ ደግሞ ማረሳው የሆነ ጊዜ ዶርም ተከትለኝ ገባሁት እዚህ ላይ ተጣልተን የሴቶች ዶርም አድሬ ያውቃለሁ። በነገራችን ላይ አብረን እናውቃለን። እንትን ነበር አክቹሊ ያኔ ያደረን የተጣላን ጊዜ በጣም ነው አክቹሊ እኔም በጣም ነው ሪአክት ማድረግ ብቻ በጣም ነው ኮንትሮል ማድረግ የማልችለው ራሴን እና የሆነ ቀን አኩርፈኝ ምናምን ገባችና ገባሁኝ እኔም ዶርም ድረስ ተከትሎሽ ገባ። ዶርም ድረስ አልገባ ዶርም አልገባ ግን ገባ። የሴቶች መግቢያ ይጮሃሉ እነሱ ምናምን ፕላስ ደግሞ የሚዞሩ ሰዎች አሉ ማለት የሴቶች አካባቢ ምናምን ታየሽ ማለት በቃ ቀጥታ መባረር ነው ምንም ጥያቄ የለውም። እና እንደዛ ገባው። እሱን በደንብ አላስታውሰውም ግን ያደርኩበት ጊዜ ረብሻ ነበር። 2ኛ ዓመት ነበር ረብሻ ነበርና ወክ እያደረግን ነበር እኔና እሷ። ከዛ የሆኑ ግሩፖች መጡ። ከዛ በሴቶች ዶርም እንደዚህ በላውንች አለ በሱ ጋር እንዲገባንና እንዲወጣን ከዛ እሷን ወደ ዶርም አስገብቻት እኔ በዚህ ስወጣ ሌላ ግሩፕ ደግሞ ከዚህ እየመጣ ነው እና ላይክ ከዚህ የሚመጣው እኔ መሀል ገባኝ ማለት ነው። እና ግቢ ውስጥ ደግሞ በጣም ብዙ ሰው ነው የሚያውቀን። አንለያይም በቃ ምሳ ሰዓት አብረን ነን፣ ማታ አብረን ነን ምናምን እና ብዙ ሰው ያውቀናል። ከዛ ልክ እንደዛ ሀፕን ሲያደርግ ካልገባህ ብለው አስገቡኝ እኔን ወደ ሴቶች ምናምን ዶርም ማለት እና ሁሉም ሰው ነው የሚያውቃት
እና እኔን ካስገቡኝ በኋላ እንትና ዶርማ እዛ ነው ምናምን ጓደኛ እዛ ነው ዶርማ ምናምን ነገር ብለው ወሰዱኝ። ሴቶቹ እየጠቆሙት ማለት ነው። ከዛ እሷ ዶርም በቃ አስገቡኝ ምናምን ነገርና ከዛ መጨረሻ ላይ ትንሽ ጋብ ሲል ነገር ወጣን። በሌላ የሚያገናኝ በቆርቆሮ የተዘጋ መንገድ አለ ወደዛ ስወጣ ደግሞ ለካዛ ሌላ ኃይለኛ ጸብ ተፈጥሯል እና ከባድ ጊዜ ነበረ። ከዛ እኔና አንድ ቴዲ የሚባል ሎ ተማሪ ነበር ትዝ ይለኛል። ዘለን ደግሞ ተመልሰን ገባን ወደዛ። ከወጣን በኋላ ወደ ሴቶች ዶር እንደገና ደግሞ ዘለን ገባን ተመለስንና ያን መጀመሪያ ብቻዬን ነበሩ። ከዛ እንትን አደረግን። ከዛ እንደገና ወሰዱኝ ወደ ዶርም ገባን። ይሄ መነሳት ይኖርበት አይኖርበት ባላቅም ሺት ያለበሱን እንዳንያዝ ምናምን መጣ በአንዴ በቃ እንትን ሆነ። ይሄ አበባ እንዳታልፊ ሲተክሉ ፌሮ የሚያረጉት ነበርና እሱን ነቅለው ነው የሚደባደቡት ምናምን አስለቃሽ ነበረ። በጣም ከባድ ረብሻ ነበረ እና እሱን ነቅለው ነው የሚደባደቡት ምናምን ነገርና በጣም ተፈንክተው ተመተው ደምተው ምናምን የሚገቡ ልጆች ነበሩ እና እኛ እዛ ገባን። እሷ ዶርም ገባን፣ ተደበቅን። ከዛ አደርን። አክቹሊ እኔ ከሷ ጋር አደርኩኝ። እንዳልከላ አደርን። በነጋታው በሌሊት ወጡ ማለት በሌሊት 11 ሰዓት ምናምን ተናረግና ወጣን። ኢቭን ተኝተን ራሱ እሷ አልተኛችም ነበር። ሰዎች ሲንቀሳቀሱ ምናምን አክቹሊ የዛን ቀን እዛ ብትያዥም ኖርማል ነው። ብዙ የገቡ ልጆች ነበሩ ኖርማል ስለነበረ። ከዛ ግን በቃ ፌደራሎች ገቡ ምናምን መከላከያዎች ያስወጧቸዋል ወደዛና ሲረጋጋ ምናምን ኖርማል ይሆናል። አክቹሊ አልተያዝንም። እኛ አደርን። ሌሊት 11 ሰዓት ሲሆን ተነስተን ወጣን። ከዛ ሰላም ሆነ። አክቹሊ ያው ሁለተኛ ሶስተኛ ዓመት ምንም ረብሻ አልነበረም። ሰላም ነው፣ በጣም ሰላም ነበር። ምንም ነገር አድርጊ ተባረሻል እና በጣም ብዙ ሰው ተባረሻል ስትል አንዴ ደግሞ ትዝ ይልሃል ቆመን እያወራን ነበር። ጥበቃ ይሁን ወይ ደግሞ የተማሪ ኮሚቴ እኔ እንጃ ብቻ ቆመን እያወራን ነው፣ ኖርማሊ እያወራን ነውና የሆነ ግጥም እያነበበልኝ ይሁን ወይ የሆነ ታሪክ እየነገረኝ አላስታውስምና ከውጪ ስንገባ አቅፎኝ ነበር። ከዛ ልጁ መጣና ተቃቅፎ እንደማይሄድ ታውቃላችሁ አይደል ብሎ በመሃላችን ገባ ማለት ነው። ኦኬ ተማሪ መሰለኝ አላስታውስም። ተማሪውን ጥበቃውን እንደዛ ነው የተማሪ ፖሊስ ምናምን። ከዛ ምንም ሪያክት አላደረግንም፣ ወደ ወሬያችን ቀጠልን። ከዛ የኔ ዶርም ጋር ስንደርስ ቆመን እያወራን አሁንም መብራት አለ ምናምን ጋባችን ጠብቀን ታሪኩን ስላልጨረሰልኝ ቆመን እያወራን ነው። ከዛ ልጁ መጣና አይዲያችሁን አምጣዋለ። ምንም አላደረግንም። ከዛ እኔ ደግሞ ምንም ካላደረኩኝ ምንም ፈራበት እንትን የለም። ከዛ አውጥቼ ሰጠሁት። ከዛ ተናደደ በጣም ልጁ። ከዛ አቲንግ እንድንለምነው ኤክስፔክት አድርጓል። አላቅም ምን እንትን እንዳለ። ከዛ የሁለታችንን አይዲ ወሰደ። እኔ ወሬው ላይ ነኝ በቃ የሱ ወሬ ተመስጬ ምናምን ያዳመጥኩኝ። ከዛ ስንጨርስ ያው ይመለሳል አይዲ ምንም አላደረግንም በሚለው ወደ ዶርም ገባውና ከዛ ጠሩኝ እነሱ። ከዛ ስንመለስ ምን ብሎ ጽፎታል? እነዚህ ልጆች እየተሳሳሙ ማይሆን ነገር ሲያደርጉ ነው ያስኳቸው ምናምን አለ። ከዛ ውስጥ የመጨረሻ ማስጠንቀቂያ ነው የሚለው ወይ ጥፋታቸው ማመን አለባቸው አለበለዚያ ይባረራሉ ነው የሚለው። ከዛ ወይ ያላደረግነው ነገር ማመን አለብን ወይ መባረር አለብን ማለት ነው። ከዛ በቃ የመጨረሻ አመት ይሄው አንድ ወር ነው ምናምን ሲቀረን ነው። ከዛ በቃ ያው ላለመባረር ብለን እኔ በጣም በቃ እኔ እውነት መልሰው ነኝ ማለቴ ያለ ጥፋቴ ምንም ነገር ብለኝ መደረግ አልፈልግም። በቃ እውነት ከሆነ እውነት ነው። በግድ አሳምኖኝ ያላደረግነው ነገር አድርገናል ብለን ከዛ በቃ እንደዛ ፈርመን በመጨረሻ ማስጠንቀቂያ እንደዛ ፈርመን አለፍንና ይሄንንም አረሳው። ግቢ ያለን ፈን እንደሆነ ሁሉ በጣም ብዙ ማይረሱ ጊዜያቶችን ማሳልፈናል እና ይሄም አይረሳኝም። የተማሪ ፖሊስ የሚባላል እንደኔ ግቢ ነው። የተማሪ ህብረት እና ላይክ ፈላጭ ቆራጭ ናቸው። በቃ የሚፈልጉትን ማድረግ ይችላል። አዎ የተማሪ ህብረት በእኛ ጊዜ ነገር ማድረግ ይችላል። እሱ ማኔጅመንት ነበረ። እኔ ደግሞ አግሪካልቸር ሆኖ ናቹራል ሪሶርስ ማኔጅመንት ነበርኩ እና እንዳጋጣሚ ሆኖ የሆነ የፈጣሪ ስራ ስትዩ በጣም ብዙ ጊዜ አግሪካልቸር ዲፓርትመንት ከሶሻል ጋር ይቀላቀልም። የኛ ናቹራል ነው የነሱ ሶሻል ነው። ከዛ የዛን አመት ግን የኛ ክላስ ከታች ከላይ ነው የነሱ ክላስ ከታች ነው። የኛ ክላስ ሞልቶ ወደ ሶሻል ዲፓርትመንት አምጥተውንና ብዙ ጊዜ ክላሱ እዛ መሆኑን ሳላቅ ሳየው ምናምን እኔ ፈልገው የሚመጣ ይመስለኝ ነበረ እና ፈተና ልፈተን ስንል ኮመን ኮርሶች ሲኖሩ ምናምን ሳየው
ከዛ ኦ ምናምን እላለሁ። ከዛ ቆይተን ስናወራ ነው እንዴ ክላሴ እዚህ ነው ምናምን ሲለኝ የገባኝ ያልኩት። በፍቅር ስለ ፍቅር እናወራለን። አንዳንዴ ኦቨርቲንክ ስታደርጊ ነገሮች ትክክል ላይመጡ ይችላሉ ምናምን ነገር ነው። ኦቨርቲንክ ያደርጋልሽ አይደል? አሁን ስንመጣ ዘላና አይደል? እሺ ምክንያቱም ሎንግ ዲስታንስ ላይ ስትሆኚ ኦንሊ ቲንግ ያለሽ ነገር ስልክሽ ብቻ ነው። ስላለሽኝ አብረሽኝ ስለሆንሽ ስለ ሁሉም ነገር አመሰግናለሁ። ከዛ ካልሲ አድርጋለሁ፣ ጃኬት አድርጋለሁ። ከዛ ምንድነው እሺ ጃኬትስ ይሆናል ምንድነው ይሄ ካልሲ? አፈርክ የኔ ወንድ የኔ ባል አንተ ስላለኸኝ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። በፍቅር ስለ ፍቅር እናወራለን።